ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ ሲል በትህትና እየጠየቅኳችሁ እንግዲህ ዛሬ በጣም ለየት ያለና ደስ የሚል ቪዲዮ ይዤላችሁ መጥቻለሁኝ። በድጋሚ መልካም ጊዜ። አሁን ያለንበት ቦታ ሳሊተ ምህረት ይባላል። ይሄ ያላችሁ የምትመለከቱት የሳሊተ ምህረት ቤተክርስቲያን ነው። ይሄ ደግሞ የሚገኘው ወደ ጉርዱ ሾላ አካባቢ ስትመጡ ወይም ደግሞ ወደ ሲኤምሲ ስትመጡ እዛ አካባቢ ጋር ነው ያለው። አሁን ይሄ የምንገኝበት ቦታ በሻሌ ሆቴል ይባላል። ይሄኛው በስተቀኝ በኩል ያለው ማለት ነው። አሁን ግን እየታደሰ ያለ ነው። ምን እንደየተሰራ ሆስፒታል ሳይሆን አይቀርም። አሁን ወደ ጉርዱ ሾላ እየሄድን እየተጠጋን ነው የምንገኘው። መነሻችን እንግዲህ አድርገን ከሳሊተ ምህረት አድርገን የመጣን እዚህ ጋር የአትሌቲክስ ፌዴሬሽን ጽህፈት ቤት ይገኛል። ጉርዱ ሾላ አካባቢ እንዳለ ታውቃላችሁ ብዬ ገምታለሁ። ጉርዱ ሾላ ነው የሚገኘው አትሌቲክስ ፌዴሬሽን ጽህፈት ቤት አለ እዛ ላይ ደግሞ የተወሰኑ ቢሮዎች የሚገኙ እዚህ ጋር አሪፍ ሆቴሎች አሉ። ጉርዱ ሾላ አካባቢ አሪፍ ሆቴሎች ይገኛሉ። እንደገና ደግሞ መዝናኛ ቦታዎችም አሉ። ሶፋ መሸጫም ይገኛል። አሁን ይሄ እንግዲህ ግሪን ኤሪያው ነው የምትመለከቱት። እዚህ አካባቢ ሱቆች ነበሩ በድሮ ጊዜ። እሱም ቦታ ነው እየተመለከትን ያለ ነው። ጉርዱ ሾላ አካባቢ ስትመጡ ከየት ማካው ቴል የሚባለው ይሄኛው ነው። ይሄ የምንመለከተው ጉርዱ ሾላ የሚገኘው ቴሌውን አሁን ያሳያችሁ እያስመለከትኳችሁ የሚገኘው። እዛ ደግሞ ስትመጡ ከጉርዱ ሾላ ከቴሌ ከፍ እንዳላችሁ ኤልፎራ የሚባል ቦታ አለ። የሼክ አለሙዲ ድርጅት ሳይሆን አይቀርም። እንደገና ኩዊንስ ሱፐር ማርኬት ውስጥ አለ። ለበዓል ለዓመት በዓል ዶሮ ነው የሚሸጠው። ዶሮ አለ። ብዙ ነገር በርካሽ የሚገኝበት ቦታ ነው ይሄኛው አሁን ያለን በይሄ መኪና በምትገባበት ቦታ። እንደገና ደግሞ ይሄ አካባቢ ላምበረት ወደ ላምበረት የምታስወጣ ቦታ ነች። ላምበረት አካባቢ እንዲህ አሪፍ እርጎ ላምበረት ውስጥ እዛ አካባቢ አለ አይደል የወተት ልማት እዛ ውስጥ አሪፍ እርጎዎች ይሸጣሉ። በጣም አሪፍ ነው። እንደምትወዱት ተስፋ አደርጋለሁ። መታችሁ ቀመሱ ትላችኋለሁ። ይሄኛው ደግሞ በስተ ግራ በኩል ሴንቸሪ ሞል ይባላል። እዛ ውስጥ ደግሞ አሪፍ የልብሶች አሉ። እንደገና ደግሞ የውበት ህፃናቶች የሚዝናኑበትም አለ። ይሄ የሚገኘው እንግዲህ ከመገናኛ ስትመጡ ታክሲ ይዛችሁ ስትመጡ አለ በቃ እዛ አካባቢ ጋር ወይም ደግሞ ከማዕድንና ሚኒስቴር አካባቢ ጋር ነው የሚገኘው። ሴንቸሪ ሞልን ነው እየነገርኳችሁ ያለሁት። አሁን እንግዲህ እኛ ወደ መገናኛ አርገን እየተጓዝን እንገኛለን። እንግዲህ መገናኛ ልንደርስ ነው። መገናኛ ጋር እየደረስን እንገኛለን። እዚህ ጋር የሆነ ለየት ያለ ነገር ልነግራችሁ ነው የመጣሁት። በስተቀኝ በኩል ያለ ግሪን ኤሪያው እንደምትመለከቱት በፊት ሰለሞን ፈርኒቸር የነበረበት ቦታ ጋር ነን አሁን የምንገኘው ማለት ነው። እንግዲህ እየቀጠልን እንገኛለን። መገናኛ አካባቢ ደግሞ ስንደርስ ለየት ያሉ ነገሮችን አሳያችኋለሁ፣ አስጎብኛለሁ። በነገራችን ላይ እየደረስን ይሄኛው ወደ ላይ የሚያስወጣው ወደ ላምበረት ወይም ደግሞ ወደ እስራኤል ኤምባሲ የሚያስኬደው አስፋልት ነው። ከዛ መምጣት አትችሉ። በነገራችን ላይ አደባባዩ ጋር ወደ 4 ኪሎ መውጣት አይቻልም፣ ተዘግቷል። ቀጥታ ነው የምትመጡት ወይም ደግሞ በላይኛው በሾላ አርጋችሁ ወደ ላምበረት የሚያስኬደውን አርጋችሁ ነው የምትመጡት። ከ22 ስትመጡ እንግዲህ አደባባዩን ዞራችሁ ወደ ላይ መውጣት አትችሉ። ይሄኛው ቆርቆሮ የታጠረበት ቦታ የእደ ጥበባት ስራ የነበረበት ቦታ ነው። አሁን እንደ ሪል ስቴት ሳይሆን እየሰራው ሳይሆን አይቀርም ብዬ ገምታለሁኝ። እንግዲህ አሁን ያለነው መገናኛ አካባቢ ጋር ነው። መገናኛ ደግሞ ስትመጡ ታክሲ የምትይዙበት ቦታ በላይ የምትመለከቱት እዛ ውስጥ ነው ተርሚናል አለ። እዛ ውስጥ ወደ ካሳንቺስ ወደ ሜክሲኮ ወደ ጦር ኃይሎች የሚሄደውን እዚህ ውስጥ ባሱ የምትመለከቱት ቦታ ከዛ ጋር መያዝ ትችላላችሁ። ወደ አያት ወደ ሴሚሲ ደግሞ እዛ ዘርፈ ሾላ አካባቢ ጋር አለ። እዛ ጋር መታችሁ ነው የምትይዙት። ወደ ኮየፈጭም እዛው አካባቢ ጋር ነው ያለው ታክሲ ተርሚናሎች ማለት ነው። አሁንኛ በመገናኛ በታችኛው አድርገን እየተጓዝን እንገኛለን። ወደ 22 ወደ ለም ሆቴል የሚያስኬደውን አስፓልት ይዘን እየሄድን እንገኛለን። ይሄኛው እንግዲህ ወደ ቦሌ ከላይ ወደ ቦሌ ወደ ታች የሚያስኬድ አለ በላይኛው ከድልድዩ በላይ ማለት ነው። ይሄኛው ደግሞ ለአትሌቲክሶች የተሰጣቸው መሬት ላይ የተሰራ የነደራርቱ ሁሉ እንትን ነው ማለት ነው። ፎቆች ናቸው። እዚህ አካባቢ እንግዲህ መንጃ ፍቃድ ስታወጡ በፊት ድሮ የሚወጣበት ቦታ አካባቢ ጋር ወይም ደግሞ ቦሎ የሚሰጥበት ቦታ እዚህ አካባቢ ዛጋነን ያለ ነው ማለት ነው። እንግዲህ አሁን ወደ ለም ሆቴል አካባቢ እየተጠጋን እንገኛለን። ይሄ የምትመለከቱት ቦታ ከመገናኛ ወረድ ብላችሁ ወደ ለም ሆቴል አካባቢ እየተጠጋን እንገኛለን ማለት ነው። እዚህ ጋር እንደገና ታክሲዎችም አሉ። በነገራችን ላይ ታክሲ ፓርኪንግም አለ። እንደገና ደግሞ ለማንኛውም ለመኪና ፓርክ ማድረግ ትችላላችሁ።
እንግዲህ ፊት ለፊት ያኛው የምናየው ድልድይ ለሞቴል አካባቢ ጋር ነው። እዛ አካባቢ ጋር ነው ለሞቴል የሚባለው ሆቴል የነበረበት ቦታ ማለት ነው። አሁን ወደዛ እየተጠጋ ነው የምንገኘው። እዛ ጋር ስትደርሱ ደግሞ ወደ ሾላ ይሄኛው ከላይ የምትመለከቱት ድልድይ ወደ ሾላ ወደ 4 ኪሎ የሚያስኬደው ነው። እንደገና ወደ ታች ወደ 24 የሚያስኬደው አስፋልት ነው ማለት ነው። አሁን ያለንበት ቦታ ለሞቴል የሚባለው ቦታ አካባቢ ጋር ነን። ለሞቴል በነገራችን ላይ የሚገኘው ወደ ላይ ትንሽ ከፍ እንዳላችሁ እዚህ አካባቢ ጋር ነው። በቃ ግን አሁን ይኖር አይኖር ፈርሷል መሰለኝ። እዛ ጋር ነው የነበረው። ወደ ላይ ትንሽ ወደ ሾላ የምታስወጣችሁ ከፍ ስትሉ እዛ ጋር ነበር የሚገኘው ድልድዩ እንደነገርኳችሁ ወደ 24 እና ወደ ላይ ወደ 4 ኪሎ የሚያስኬደውን አስፓልት ነው የሚያገናኛችሁ። እንግዲህ አሁን እኛ ወደ 22 የሚያስኬደውን አስፓልት ይዘን እየተጓዝን እንገኛለን። እዚህ ጋር ሼል አለ በነገራችን ላይ። እንደገና ደግሞ እዚህ ጋር የስፔር ፓርት ዓለም ነው የሚለው እንደምትመለከቱ እዛ ጋር የቶዮታ ስፔር ፓርት ታገኛላችሁ ለሞቴል ጋር ስትመጡ። እንደገና ደግሞ ወደ 24 ወደሚያስኬደው እዛም አካባቢ አለ የስፔር ፓርቶች። እዚህ ጋር ደግሞ ሴንትራል ሸዋ የሚባል በጣም የቆየ ሆቴል ነው በነገራችን ላይ። እሱ ነው ይሄኛው የምንመለከተው በጣም የድሮ ሆቴል ነው ይሄኛው ዲሽ ያለበት ቦታ ማለት ነው። እንግዲህ አሁን ወደ 22 ወደ ጎላጎላ አካባቢ እየተጠጋ ነው የምንገኘው። እዚህ አካባቢ እንደገና ዲዩቲ ፍሪ የሚባል አለ። እቃዎችን በርካሽ የምትገዙት እዚህ ውስጥ ነው። ርካሽውን ውድውን ግን መታቸው ስታዩት ትገምታላችሁ። እንግዲህ አሁን እንግዲህ ወደ 22 ወደ ጎላጎል አካባቢ እየተጠጋ ነው የምንገኘው። ይሄኛው እዚህ ጋር ስንደርስ አሳያችኋለሁ። በላይኛውም መሄድ ትችላላችሁ። እኛ ግን በታችኛው ነው። በላይኛው ከሄዳችሁ ወደ ቦሌ ዞራችሁ አደባባይን ዞራችሁ መሄድ ትችላላችሁ። ወደ ላይ ደግሞ ወደ ሲግናል የሚያስኬድ አለ አይደል? ወደዛ ጋር ነው የምትሄዱት። እኛ እንግዲህ በታችኛው አድርገን እየሄድን የምንገኝ። ይሄኛው ከላይ የምንመለከተው ፎቅ ጎላጎልን የምንመለከተው 22 አካባቢ እንግዲህ ጎላጎልን ብዙዎቹ ታውቁታላችሁ ብዬ ገምታለሁ። እሱ አካባቢ ጋር ነው የምንገኘው። እዚህ ጋር 22 አካባቢ አሪፍ ሆቴሎች አሉ። ደብረ ዳሞ ሆቴል ይታያችኋል። በስተግራ ደግሞ ጌታነህ በሻ የሚባል ይሄ ነጩ እሱ ነው። አክሱም ሆቴል በስተቀኝ በኩል አለ። ይኸውላችሁ እንደምትመለከቱት ሆሊዴ ሆቴል ምናምን እዚህ አካባቢ እንግዲህ በጣም ይሄ አክሱም ሆቴል ይሄው እንደምትመለከቱት እንግዲህ እዚህ አካባቢ 22 አካባቢ አሪፍ ሆቴሎች ያሉበት ቦታ ጋር ነው። አሁን ከ22 እዛው አካባቢ ጋር ግን ወደ ዛሪሁን አካባቢ እየተጠጋ ይሄኛው በስተግራ በኩል የምትመለከቱት ዛሪሁን ፎቅ ነው። በፊት ግን በጣም ትንሽዬ ነበረች። አሁን አድጋ እንግዲህ ተመንድጋ እንደምትመለከቷት ዛሪሁን ፎቅ አሳየቻችኋል። እዛ አካባቢ ጋር ነን እንግዲህ አሁን የምንገኘው ወይም ደግሞ ውሃ ልማት ይባላል በተለምዶ። ከላይ የምንመለከተው ወደ ሲግናል በየላኛው የምትመለከቱት ወደ ሲግናል የሚያስኬድ አስፓልት አለ። በቀደም ማሳየቻችሁ ወደ ታች እንግዲህ ወደ አትላስ የሚያስኬደውን አስፓልት ነው ከላይኛው የምንመለከተው። እንግዲህ እኛ ወደ ኡራኤል አርገን እየተጓዝን እንገኛለን። እዚህ ጋር ምን እንደሚገኝ እያስመለከትኳችሁ እንግዲህ ወደፊት ጉዟችንን አርገን እንሄዳለን። አሁን ያለንበት ቦታ ዋሪት የቤት እቃዎች መሸጫ አለ አይደል? እዛ ጋር የወራጣት ምልክት የተመለከትንበት ቦታ። እንደገና ደግሞ ንግስተ ሰባ ሆቴል የሚባል አለ እዚሁ አሁን ያለንበት ቦታ። በስተግራ በኩል ደግሞ ፕላዛ ሆቴል የኛው የምትመለከተው ብቻዋን እቺ ማብራት በርቶ የምንመለከተው እሱን ነው ያየን ያለን። አሁን እንግዲህ ወደ ኡራኤል አካባቢ እየተጓዝን እንገኛለን። ግሪኔራው እንደምትመለከቱት በጣም ነው የሚያምረው። አሁን ወደ ኡራኤል አካባቢ እየሄድን የምንገኝ። እኛ በላይኛው አርገን በታችኛው ወደ መስቀል አደባባይ ወደ እስጢፋኖስ ያስኬዳል፣ በላይኛው ያስኬዳል። ግን እኛ በላይኛው አርገን ወደ ካሳንቺስ ስለምንታጠብ በላይ አርገን የምንሄደው። እንደምትመለከቱት ኡራኤል በስተግራ በኩል ነው ያለው። እኛ እንግዲህ ዞረን ወደ ካሳንቺስ አርገን ነው የምንሄደው። ፊት ለፊት ወደ እስጢፋኖስ ይሄ እንግዲህ እዛ አካባቢ እየተሰራ ያለውና ያሳያችሁ ፊት ለፊት ወደ እስጢፋኖስ፣ ወደ ግራ ደግሞ ወደ ብራስ የሚያስኬደው አስፓልት ነው። እኛ ዞረን ወደ ካሳንቺስ ወደ ውቢቷ ከተማ እየዞርን እንገኛለን።
ካሳንቺስ እንግዲህ እችን ትመስላለች። በአዲሱ አይን እንግዲህ በአዲሱ እይታ አዲስቱ ካሳንቺስ እችን ትመስላለች። እያያችኋት እንግዲህ ወደፊት እንጓዛለን። እንግዲህ እዚህ አካባቢ ምን እንዳለ ካስታወሳችሁ እዚህ ፖሊስ ጣቢያ ነበረ በስተግራ በኩል። እንደገና ደግሞ የህንጻ መሳሪያ መሸጫዎች በብዛት አሉ የነበሩበት ቦታ ነው እንደምላችሁ። እንደገና ደግሞ የተወሰነ ቡቲኮች ነበሩ። በስተግራ በኩል ደግሞ የሆነ የመንግስት መስሪያ ቤት ነበር። አሁን ቶታል አካባቢ ቶታል የሚባለው ቦታ ጋር ነን ያለነው ማለት ነው። የምንገኘው በተለምዶ እንደምታውቁት ቶታል ይሄ አካባቢ መስቀለኛ መንገድ የነበረበት ቦታ። አሁን ይሄኛው የምትመለከቱት ደግሞ እንደ ቻርጅ ማረጋን መኪኖችን ቻርጅ ታረጋላችሁ። መስጊዱ ይሄኛው እታች የነበረበት እና ሃናን ዳቦ የነበረበት ወይም ደግሞ ታክሲ ከመገናኛም ወይም ደግሞ ከሜክሲኮም ስትመጡ ማራገፋ የነበረበት ቦታ ጋር ነበር የተመለከትነው መስጊድ። አሁን እንግዲህ ዞረን ወደ ባልዳራስ የሚያስኬዱን አስፋልት ይዘን እንገኛለን። እንግዲህ በድጋሚ መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። አሁን በዚህ ጋር ዞራችሁ ስትሄዱ ወደ ሴቶች አደባባይ የሚያስወጣውን አስፋልት ነው ይዘን የምንሄደው። ከካሳንቺስ በገባንበት ቦታ በዚህ ጋር አድርገን ወደ ሴቶች አደባባይ ወደሚያስወጣው ወይም ደግሞ ወደ 28 ሜዳ አለ እዛ አካባቢ እንደምታውቁት ከሆነ ወደዛ አካባቢ የሚያስወጣው መንገድ ነው ይዘን እየተጓዝን የምንገኘው። ፊት ለፊት እንግዲህ ወደ አዋሪ የሚያስኬደው ነው። ስንደርስ አሳያችኋለሁ በደንብ አድርጌ። እዚህ አካባቢ በጣም የሚያማምሩ ቪላ ቤቶች ናቸው ያሉት። በነገራችን እንደምትመለከቱት አሁን ወይሄኛው በስተግራ በኩል ያለው 28 ሜዳ ነው እንደምትመለከቱት በታጥሮ ያለው ማለት ነው። እንግዲህ ፊት ለፊት ይሄኛው ሜዳውን ነው እያሳያችሁ ያለው። ይሄኛው ደግሞ ፊት ለፊት የምትመለከቱት ሴቶች አደባባይ ወደ አዋሪ ጋር ስትደርሱ ዛጋ አለ እንደምትመለከቱት። ወደ ምዕራብ አካባቢ ፀሐይ እንደመከለል አርጋ እየተመለከተች ነው ያየናት ያለ ነው። ከዛ ከካሳንቺስ ነው የሚመጡት። ወደዚህ ደግሞ ወደ መገናኛ ወደ ሲግናል የሚያስኬደው አስፋልት አለ። እኛን ዞርና አደባባዩን ከዞሩን በኋላ ወደ አዋሪ የሚያስኬደውን አስፋልት ወይም ደግሞ ወደ ቤሌር ወይም ደግሞ ወደ ኢንዲያ ኤምባሲ የሚያስኬደውን አስፋልት ይዘን ነው የምንሄደው። እንግዲህ ከሴሚሲ ድረስ እስከ አዋሪ ወይም ደግሞ እስከ ሴቶች አደባባይ ይዣችሁ መጥቻለሁ። እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታችሁ በትህትና እየጠየቃችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።